ግብጽና ኢትዮጵያ እንደውም የሰላም ታሪክ የላቸው ግቦቹን እናፈርሳለን ብላችሁ ዝታችሁ ታቃላችሁ ሚዛናዊ ነገር የሚጽፍ በሙሉ እየመታችሁ እያስወገዳችሁ ሁሉም አካሄድ የሚባለው የህዳሴ ግድቡ እንዲጠፋ የሚፈልግ የሆነ አካሄድ ነው እዚጋ የሚለው ሒዋሩን ሐስሪ ይላል ብቸኛ የሆነ ልዩ ለዚህ ጣቢያ ብቻ የተዘጋጀ የሆነ የሸበከት ረስድ ቢባል ወይም ረስድ ቢባል አንድ ጣቢያ ለሱ የተዘጋጀ የሆነ መዓሊም الفضاء ከጠፈር ተመራማሪው ጋራ ዒሳም ሕጂ ከሚባለው ሰው ጋራ የተደረገ ውይይት ይለናል እንግዲህ እዚህ ጋር የመጀመሪያው ክፍል ላይ عن تطورات سدنا የህዳሴው ግድብ እድገትን አካሄድን በተመለከተ የሚነግረን ነገር አለ ይለናል ይህንን የህዳሴ ግድብ እድገት አካሄድ እንዴት ነው መታየው የሚል ጥያቄ ነበረ የቀረበለት ይላል أنا شايف إن التطورات دي التصعيد العسكري أنا بزيه يهداسي قدب أكايد وسط كايوتنا كتازبكوت قداوش وسط يا قبصو عالم لك بوتادر ويم وتادراوي بهنا أقطاجا مفتاح تنفلقالن يميلون أكايد بتملكته تازب يالو وتصعيد اللهجة نا بتعم دقمو لكت يلش هنا ድንበር ዘለል የሆነ ወይም አጉራ ዘለል የሆነ ቃላትን መጠቀም ማለት ልክ ያለፈ የሆነ ቃላትን መጠቀም من الطرفين بيؤخر في حل المشكله እና ይህንን መፍትሄ በማምጣት ረገድ ይህ ነው የሚባል ግብአት ያልሆኑ ዝባዘንከ የሆኑ ወሬዎችን ማብዛት እንደውም ችግሩን የበለጠ የሚያባብስ እና የችግሩን መሰረት ከመፍታት ይልቅ የሚያባብስ ሆኖ ያግኝቻለሁ سبب في مشكله اكبر اللي هي مشكله على مستوى الراي العام ان دولتين عمرهم ما كان بينهم اي صراع በተለይ በሁለቱ ሀገራት በጣም እንግዲህ ዑምሩም ይላል እሱ ጋር እዚህ ጋር ያው ባለስማማው እድሜ ልካቸውን ምንም አይነት የጦርነት የምናምን ነገር ያልተመዘገበባቸው ይላል ረስቶት ነው የጉንደት ጦርነትን የጉራ ጦርነትን አይ ቲንክ የረሳው ይመስለኛል ግን ግብጽና ኢትዮጵያ እንደውም የሰላም ታሪክ የላቸው በትክክሉ ከታዘብነውና ካየነው ግብጽና ኢትዮጵያ ሁሉ ጊዜ በንትርክ ውስጥ ናቸው በጠብ ውስጥ ናቸው ስለዚህ ይሄንን ነው ሊያምን የሚገባ የነበረው ግን እሱ የሚለው ምንድነው ጦርነት ያላደረጉ እንግዲህ በሱ ዕቀት ወይም ደግሞ በሱ እድሜ ሊሆን ይችላል ግን ከዛ በፊትም እንደገና ሌላ ከጦርነት ከፊት ለፊት መጋፈጥ ውጭ ግን ውስጥ ለውስጥ ምን ያህል ደባ እንደሚሰሩ እስከ ቅርብ ጊዜው የሶማሌ የኢትዮጵያ እንትን ፍላጎት ጋር ተያይዞ የመጣውን ችግር በደንብ ታዝበናል ስለዚህ በኢትዮጵያና በግብጽ መካከል ምንም ችግር አልነበረም የሚለው የግብጹ እንትን የግብጹ እይታ ብዙ ማያስኬድም ስለዚህ በኢትዮጵያ ላይ ሲዝቱ ነበር በደንብ እና ዝተዋል ብዙ ጊዜ እንትን ሲሉ ነበር ምንድነው ይባለው ሲያስቸግሩ ነበር እሱን እናቃለን ስለዚህ ይሄንን ማመን አይ ቲንክ ያስፈልጋቸዋል ብዬ አስባለሁ او عداوه فجاه يشوفوا بعض هم اعداء بعض وهم بيشتركوا في شريان حياه واحد عند የህይወት ደምስር የሆነ ናይልን ማለት ነው አብረው እየተሳተፉ አብረው እየጠጡ ያሉ ሀገሮች በዚህ አይነት መልኩ ሰጣ ገባ ውስጥ እንዲገቡ ማድረግ ተገቢ አይደለም እንግዲህ በጣም አሁን ተስለምልሟል ማለት ይችላል በደንብ እንትኖቹን በደንብ ምክር ሲሰጣቸው ማለት ነው نهايه ده مش في مصلحه اي حد والمعركه دي ግን ይሄ አይነቱ አካሄድ ግን ለማናቸው ለግብጽም ለኢትዮጵያም የሚጠቅም ያልሆነ አካሄድ እንደሆነ ነው
መመስከር የሚችለው ነው የሚለው ኦኬ ما فيهاش حد هيكسب على حساب حد ما فيش انه مصر او اثيوبيا هتكسب على حساب الطرف الاخر በዚህም ሂደት ኢትዮጵያም ሆነች ወይም ግብጽ በዚህ ጉዳይ ላይ በዚሁ ከቀጠሉ ማለት ነው ምንም አሸናፊ ተሸናፊ የሚባል ነገር አይኖርም በጣም ሁሉም አደጋ ውስጥ ነው የሚወድቀው ለማለት ነው ኦኬ ወይም ደግሞ ችግር ውስጥ ነው የሚወድቁት ኦኬ نكسب احنا الاثنين ونعمل تنميه مشتركه يا اما الامور هتبقى مش مستقره مش ስለዚህ ሁለታችንም ዊን ዊን የሆነ ወይም ደግሞ ሁለታችንም የምናሸንፍበት የሆነ አየርን መፍጠር እና የተሻለ የሆነ አካሄድን መሞከር የተሻለ የሆነ አካሄድ ነው تشجع اي حد انه يستثمر في التنميه الموجوده في حوض النيل في اطار المشهد العبثي اللي احنا بنشوفه ده خليني هنا اوضح في نقطه مهمه ስለዚህ ይህንን የመሰለ የልማት አቅጣጫ መሄድ የሚቻልበትን ጉዳይ ወደ ጦርነት ወደ አላስፈላጊ ንትርክ ወደ ምናምን ለመውሰድ የሚከደው ሂደት በሙሉ ልክ አይደለም ይላል التركيز في الاعلام على مدى السنين اللي فاتت كان مركز على فكره اختفاء السد يا አሁን አብዛኛው ትችት ያለው አልহামዱሊላህ በራሳቸው ጣቢያ ላይ ነው ምንድነው የሚለው የግብጹ አካሄድ የግብጹ ሚዲያ ሁሉም አካሄድ የሚባለው የህዳሴ ግድቡ እንዲጠፋ የሚፈልግ የሆነ አካሄድ ነው ይላል ግድቡ ጠፋ ግድቡ ወደመ ግድቡ እንዲነው ግድቡ ችግር አለበት የሚል ግድቡ እንዳይኖር የሚል አይነት አታካራ አካሄድ ነው የሚሄዱት انه هيتدمر في حرب او በጦርነት ይጠፋል ወይም هيسقط بالعوامل الطبيعيه بالذات ወይም በተፈጥሮ ወይም لازم ወይም በመሬት መንቀጥቀጥ በመሳሰሉት ይሄ ምንድነው ግድብ ከመሬት ይጠፋል ከዓለም ይጠፋል የሚል አካሄድ ባዶ አካሄድ ነበር የሚከደው هو بكل اختصار فكره وجود السد واختفاء وجود السد او اختفاءه مش هي مشكله ነገር ግን ልታቆት የሚገባው ግድቡ ኖረ አልኖረ የሚለው አልነበረም ለናንተ ትልቅ የሆነ ኢሹ ሊሆን የሚገባው ይላል المشكله الحقيقيه هي اداره السد መሆን ያለበት ይህንን ግድብ እንዴት አድርገን እናስተዳድረው ወይም ደግሞ ኢትዮጵያ እንዴት ታስተዳድረው የሚለው ላይ ነበር ማተኮር ያለብን ያለ እቺን ሐሳቡን እስካሁንም አልተዋተም ግድቡን እኛ አብረን ነው ማስተዳደር ያለብን የሚል እምነት አላቸው የሱዳን የመሳሰሉ ተሞክሮ አሁን ይነገራናል الاداره المشتركه للسد ይህንን ግድብ በጋራ ማስተዳደር አለብን وهدي تمثيل بسيط جدا يعني ለዚህ ትንሽ ምሳሌ ልሰጣችሁ ፈልጋለሁ ወይም በጣም ቀላል ምሳሌ ልሰጣችሁ ፈልጋለሁ قبل سد النهضه بين سد اسوان በህዳሴ ግድቡ አሁን ያለው ችግር ከመምጣቱ በፊት ከህዳሴ ግድብ ወዲህ ያሉ ግድቦችን መቁጠር ትችላላችሁ በአስዋን ግድብና በሱዳን መሐከል ያሉ ግድቦችን እስኪ እንቁጠራቸው سد النهضه في السدود السودانيه የሱዳናዊው ወይም የሱዳን አገር ብዙ ግድቦች እኮ አሉ احنا ما قلناش عايزين السودان السودانيه انها تنهار او አንድ ቀን እንኳን የሱዳን ግድብ ይፈርሳል ወይ ወደማል የመሬት መንቀጥቀጥ ያመጣል ምናምን ብላችሁ ታቃላችሁን ይላል تنبأ لها بالشؤم او نقول ወይም አሟርታችሁበት ታቃላችሁ ወይም ተንቢያችሁበት ታቃላችሁ የሟርት ትንቢት አድርጋችሁበት ታቃላችሁ انها تنضرب والكلام ده እና ደግሞ እንመታታለን ወይም ደግሞ ግድቦቹን እናፈርሳለን ብላችሁ ዝታችሁስ ታቃላችሁን السدود السودانيه عمرها ما كانت مشكله بالنسبه لمصر ስለዚህ እንደ ግብጽ አንድ ቀንም በሱዳን ግድቦች ላይ ምንም አይነት ችግር አንስታ አታውቅም بينما سد اثيوبيا مشكله ግን ልክ የኢትዮጵያ ግድብ ሲሆን ግን ችግር እንደሆነ አድርጋችሁ ታወራላችሁ السدود السودانيه بتدار اداره موحده ይሄ የሆነበት ምክንያት እንደሚመስለኝ የሱዳንን ግድብ ራሳችሁ ስለምታስተዳደሩት ነው ወይም አብራችሁ ስለምታስተዳደሩ ነው እቺ ሚስጥር ናት የሱዳን ግድብን መራዊ ላይ ቁጭ ብለው ከዛ ግን ሌሎቹን ግድቦች በጃዙር ነው የሚመሩት እንጂ በቀጥታ አይመሩትም ግን የመራዊውን ግድብ ግን ኦልሞስት እነሱም ስለተሳተፉበት በጋራ ነው የሚያስተዳድሩት ስለዚህ እዛ በሚያስተዳድሩት አሳበው ግን የሩሳይሪስንም
ሌሎቹንም ግድቦች እንደሚያስተዳድሩ ነው የሚነግረን። وطبعا حجمها اصغر وكده وغيره እርግጥ ነው ትንሽ ናት ልትሉ ትችላላችሁ ወይም ሌላ ምክንያት ልትሰጡኝ ትችላላችሁ ግን ጉዳዩ ያው ነው ولكن في اداره موحده بتخلي انه مفيش اي مخاطر احنا እና በዚህ ግድብ ላይ ምንም አይነት ችግር እንደሌለ እየተሰማችሁ የሚመስለኝ የጋራ የሆነ አስተዳደር ስለምታስተዳድሩት ነው نعمل اداره موحده مع اثيوبيا ስለዚህ ከኢትዮጵያም ጋር ለምንድነው አንድ ላይ ማስተዳደር ወይም የጋራ የሆነ ተሳትፎ በግድቡ ላይ እንድናደርግ የማትሰሩት በዚህ አይነት መልኩ ለምን አታስቡም هل ينفع ان حد يجي يدير معانا حاجه والطرف الثاني دايما متنبئ له بالشؤم ግን ይሄ ደግሞ እንዳይታሰብ ወይም የማይታሰብ ልታደርጉት እየቻላችሁ ነው ወይም ደግሞ ያረጋችሁት ነው ለምን ቢባል ስለ ግድቡ ሁሌ የምታወሩት ሟርት ነው ግድቡ ይፈርሳል ግድቡ ያንቀጠቀጣል ግድቡ እንዲ ነው እያላችሁ በግድቡ ላይ መጥፎ ነገር እያወራችሁ እንዴት ብላ ነው ኢትዮጵያ ኑና ይሄንን ግድብ አስተዳድሩልኝ ወይም አብረን እናስተዳድር ልትላችሁ የምትችለው እንዴት ይሆናል رب تقع ورب تكسر ዱዓም ታረጋላችሁ ያ አላህ አውድቀው ያ አላህ አፍርሰው ምናምን ይያላችሁም ትጸልያላችሁ እናንተ እንዲህ አይነት ጸሎት ያረጋችሁበት በግድቡ ላይ ስለ ግድቡ ሁሌ አሉታዊ የሆነ ነገሮችን እየለፈለፋችሁ ከዛ እንደገና ግድቡን ደግሞ እናስተዳደር ልትሉ እንዴት ትሞክራላችሁ ይሄ ማይሆን ነገር ነው ሊሰጣችሁ አይችሉም فوق دماغك والكلام ده اسمع እና ባናታችሁ ላይ ይፈርሳል ትላላችሁ ሱብሃንአላህ ቢሉትን በትክክል فوق دماغك ኢትዮጵያ ግድቡ ኢንሻአላህ ባናታችሁ ላይ ይፈርሳል ከትላንት ወዲያ በአረብኛ የሰራውት ፕሮግራም ላይ አንድ ምሁር ነኝ ባይ ይጽፋል ይሳደባል ይራገማል ከዛ ዝም አልኩት እኔ በእንትኑ ላይ ምንድነው ሰው በዋናው ኮሜንት ላይ አላጠፋውበትም እንዳለ ተውኩት ከዛ ግን በላው ራሱን በጣም አዞረው ከዛ እንደገና በግሌ መጣ በፌስቡክ ላይ የተወሰነ መጻፍ ጀመረ መሳደብ ጀመረ ዝም አልኩት አንዳንዴ ሊያብዱ ይደርሳሉ የሚጽፉት ነገር ስታዩት በቃ አይዟችሁ ትንሽ ቀን ነው ጠብቁ የመሳሰሉት አንዳንዶቹን ያው መተርጎም ራሱ በጣም ምክንያቱም የራስን መስደብ ነው ብዬ ስለማስብ አንዳንዶቹን አልተረጉማቸውም አሁን የኢትዮጵያ እንደዚህ ያረጉ ብሎ ቢሳደባቸው ነገሮች አሉ ብዙዎቹ احنا كان السد عند العالي عندنا حلم ግን ለነግራችሁ የምችለው ልክኛ የአስዋን ግድብ ሲገደብ የሀገራዊ የልማት አቅጣጫ ነው ብለን እንደተደሰትነውና የሁላችንም የግብጾች ህልም እንደተሳካ እንዳሰብነው ሁሉ في مصر هو ايضا سد نظر نفهم انه حلم وطني لاثيوبيا ለኢትዮጵያም ደግሞ ለህዝቦቿ ህልሟ የተረጋገጠበት ለህዝቦቿ ደስታን ሊያመጣ የሚችል የልማት አውታር እንደተረጋገጠና እንደተስተካከለላቸው ነው የሚያስቡት ህልማቸው ተሳካ ነው ሌላ ነገር የለውም يعني عايزين نقول برضو يا جماعه ان هو حلم مستحق للناس እንደገና እውነቱንም ልነግራችሁ ፈልጋለሁ ይህ ደግሞ ህልም የሚገባው የሆነ ህልም ነው ሊታለም የሚገባው የሆነ ህልም ነው ባዶ ህልም አይደለም ማለት ነው اللي احنا طالبينه نبقى فيه اداره مشتركه ስለዚህ ዋናው እኛ መጠየቅ ያለብን እንዴት አድርገን በጋራ እናስተዳድር የሚል እንጂ ያ የኢትዮጵያ ህልምን ልናራክስ ወይም ልናጣጣል አንችልም عشان نعمل اداره مشتركه ግን የጋራ የሆነ መስተዳደርን ለመፍጠር በግድቡ ላይ لازم يبقى فيه نوايا من الطرفين صادقه لده ለዚህ አስተዳደር እውነተኛ የሆነ እሳቤ ከሁለቱም ወገን ሊፈጠር ይገባዋል መልካም እሳቤ ስለዚህ ኢትዮጵያ ይላል ጥያቄው ሁለተኛው كيف استغلت ኢትዮጵያ العالم في كسب او العالم ማለት ነው ኢትዮጵያ እንዴት ዓለምን ለመያዝና የራሷ ጎን ለማሰለፍ እንዴት ቻለች اثيوبيا عملت فريق علمي አንደኛ ኢትዮጵያ የእውቀት ሰዎችን አደራጀች ለውይይት ለመሳሰሉት جابت ناس من جامعات اجنبيه ከተለያዩ የዓለም አቀፍ ዩኒቨርሲቲዎች
የተካኑ የሆኑ ሰዎችን አሰባሰበች بريطانيا وامريكا ከብሪጣንያ ወይም ከብሪቲሽና ከአሜሪካ ከእንግሊዝና ከአሜሪካ وادتهم مصادر للتمويل وبيانات እናም እንዴት ነገሮችን እንደ ሊያውቁ የሚችሉበትን የሆነ ኢንፎርሜሽን በደንብ አድርጋ መገበቻቸው ሰጠቻቸው በደንብ አድርጋ የሪሰርች እድሉን ከፈተችላቸው قالت له ادرس او اثبت لي ان السد ده ملوش اي اثار ከዛ በኋላ እስኪ ይህ ግድብ ችግር አለው ወይ እውነት ችግር ያመጣል እና ችግር ደግሞ እንደማያመጣ አረጋግጠላቸው ብላ እድል ሰጠቻቸው በደንብ እንዲጽፉ እንዲመራመሩ አረጋቻቸው عملوا الدراسات ونشروا ስለዚህ በደንብ አጠኑ ተመራመሩ አሰራጩት روها بشبكه علاقات مع رؤساء التحرير المجالات العلميه በጣም የእውቀት ባለቤት የሆኑ ሰዎች የሚያንሸራሽሩት የሆኑ የተለያዩ ዌብሳይቶች ላይ በደንብ አድርገው ሰሩ ይላል ለዚህ ምሁሮች ይሄንን ያደረጉ ምሁሮች አንዱን ጠርቼ አንዱን እንዳልተው ብዬ ነው በሁሉም በመናቃቸውም በማናቃቸውም በይፋ በወጣም ባልወጣም መልኩ ውስጥ ለውስጥ በጋሃድ ይህንን የኢትዮጵያን ህዳሴ ግድብ እውነታ ለማዳረስና ትክክለኛ የኢትዮጵያን መብት በደንብ አድርጎ ለማሳወቅ በሁሉም አቅጣጫ የሄዱ ሰዎች ይባረኩ አላህ ይስጣቸው መልካሙን ይስጣቸው እነዚህ ለኢትዮጵያ የቆሙ አካሎች ናቸው ልታይ አላሉም ለመስገን አላሉም ለሸለም አላሉም ግን ኢትዮጵያ ይገባታል ብለው በሪሰርች ማዕከላቶች እየጻፉ የተለያዩ የአሜሪካና የእንግሊዝ ዩኒቨርሲቲዎች ምሁሮች አይናቸውን የሚያሳርፉባቸው የተለያዩ የምሁራን ሜዳ ላይ በደንብ አድርገው አሰጡት ዘረገፉት ይላል في اعلى المجلات ትላልቅ የሆኑ መጽሔቶች ላይ ሁሉ የነሱን የህዳሴ ግድብ ወይም የገርድን ኢትዮጵያን ግሬት ሬኔሳንስ ዳም የሚባለውን እንዴት ለኢትዮጵያ ለጥቅም እንደተሰራ ማንንም እንደማይጎዳ አሳዩበት በደንብ ሰርገው ሰሩ لادار كل العمليه دي تكون عارف دي شركه فيها شخص واحد بس ይሄ አንዳንድ ካምፓኒው አንድ ሰው ብቻ ነው ያለበት ግን በደንብ አድርጎ አተኩሮ ሰርቷል يعني واحد عامل شركه بيشتغل فيها بطوله هو اللي ادار كل ده طلعت الابحاث دي مجالات علميه كبيره ስለዚህ እንደነዚህ አይነቶቹ ጥናቶች በመጽሔት ደረጃ ትላልቅ የሚታወቁ የሆኑ የዓለም መጽሔቶች ላይ ወጡ عملوها تغطيه صحفيه كبيره جدا በጣም ሰፊ የሆነ የመጽሔት እና እንደዚሁም የሚዲያ ከቨሬጅ እንዲያገኝ በደንብ ሰሩ قالوا لهم يا جماعه بصوا السد ابحاث علميه بتقول السد ملوش اي اثر اهو ያው ማንኛውም ግድብ የኔጌቲቭ ፖዚቲቭ አካል አለው አሉታዊም አዎንታዊም ተጽዕኖ አለው ስለዚህ ይሄው የህዳሴ ግድቡ አዎንታዊ ተጽዕኖ ይሄ ነው አሉታዊ ተጽዕኖ ይሄ ነው የቱ ያመዝናል ፍረዱ ብለው ለዓለም ምሁራኖች በሙሉ አቀረቡላቸው ومصر عماله تقول طول اليوم ان السد ده هيأذيها وكلام زي ግን ግብጽ ግን እዛ ቁጭ ብላ ሁሌ ይሄ ግድብ በቃ መከራ ነው ይሄ ግድብ ካሪሲ ነው ማለት ነው የጥፋት ነው ይሄ ግድብ ያስጠማኛል ይሄ ግድብ ምናምን ጥናት የሌለበት የሆነ ባዶ ወሬ كده فالناس بتشوف ان في ابحاث بتقول مفيش اي اثر وانت ግን ያጠኑ በትምርትና በትምርት ማዕከላት አካባቢ የሄዱ ሰዎችን ግን ያዩት የአሜሪካኑም የጸጥታው ምክር ቤት ሌሎቹም ግን አረባካችሁ የምታወሩት ነገር ልክ አይደለም ይሄው ጥናቱ መጥቶልናል ምንም አይነት የግድብ ጉዳት በእናንተ ላይ የሚያደርሰው ነገር የለም ብለው መለሱላ من الناحيه الثانيه عمال تقول السد ده هيخرب حياتي ويدمر عمري እናንተ ሁሌ እድሜያችንን ጨረሰው ውሃችንና ሳነሰው እንትኖቹን ምንድነው ገበሬዎችን ከስራ አስወጣ ህዝቦቻችን ሊሰደዱ ነው ጂኒጃን ካያላችሁ ታወራላችሁ ويعمل ومفيش ابحاث ምንም አይነት ጥናት ግን የላችሁም ምንም አይነት ማረጋገጫ ግን የላችሁም مفيش ابحاث لانك انت مانع النشر في القضيه العلميه دي ሌላው ቀርቶ እንደው አንዳንዶች የትምርት ነገር ከሞከሩ ያው የነሱን ሐሳብ የሚጋጭም ነገር ሊጽፉ ስለሚችሉ ጥናት የሚባል ከለከላችሁ ጥናት የሚያደርጉ ሰዎችን ከሀገራቸው አባረራችሁ አሰደዳችሁ مانع النشر في بالك في سنين فبالتالي في الوسط العلمي في واحد واخد جائزه نوبل وابي احمد ከዛ በኋላ ዓለም ላይ የሚታየው ሁለት አይነት ሰው ነው አንደኛው ዶክተር አብይ የሚባል የኖቤል ሰላም ተሸላሚ ሰውና
በዚህኛው ሳይድ ደግሞ ምሁራኖች ጥናትና ምርምር ያደረጉ ሁለቱም በዚህ በኩል ቀርበው ዓለም ላይ ሞገቷቸው وعلماء في جامعات كبيرة በተለያዩ የዩኒቨርሲቲ ሀገራት አዋቂ የሆኑ ሰዎች በዛ በኩል ደግሞ ተሰለፉባቸው مطلعين ابحاث من السد ده በዚህ ግድብ ዙሪያ የተለያዩ ሪሰርቾችን ያወጡ ያው እነሆ ግድቡ ምንም እየጎዳ አይደለም ብለው አሳዩአቸው مفيش انه اولا انه رمز للسلام وانه አንደኛ ይህ እንደውም የሰላም ግድብ ነው ለሌሎች ከሌሎች ጋራ ኤሌክትሪክም ሀብትም ተካፍለን ልንኖርበት የተዘጋጀ የሆነ ግድብ ነው ብለው ዓለምን ማሳመን የሚችል የሆኑ አካይዶችን ሄዱ مش اي اثار وكده اهو ومن الناحيه الثانيه في قياده انت عارف وانا عارف هي ايه ሌላው እኛ ምናቀው ደግሞ መሪዎቻችን እንዴት እንደሚሄዱ አይተናቸዋል وبتطلع تصريحات اعلاميه غريبه جدا በጣም የሚያስቅ አጓጉል የሆነ ወይም ደግሞ የሚገርም የሆነ መግለጫዎች ብቻ ያወጣሉ የኛዎቹ እንትኖች مره انه السد حاجه عظيمه جدا مره አንዳንዴ ይህ ግድብ በጣም ትልቅና ከባድ እንደሆነ ይናገራሉ السد حاجه سيئه جدا አንዴ በጣም ክፉና መጥፎ የሆነ ግድብ አድርገው ይስሉታል وعلماء مهجرين وسط علمي مكتوم አንዴ ዕውቀት ያላችሁ ሰዎች አርፋችሁ ተቀመጡ ዝም በሉ ይባልና አፋቸው ይዘጋል ሌላ ጊዜ ወደ ውጭ ሄዱትን ደግሞ እና የተቃዋሚ ሆነው ሌላ ጥናት አድራጊዎች ደግሞ የነሱ ሪሰርች እንዳይታይ ታገዳል مؤسسات علميه الكهرباء بتقطع عليها الثلاث والخميس ከዛ ማክሰኞና ሐሙስ ደግሞ እነዚህ ትላልቅ የሆኑ የጥናት ማዕከላት ሆን ተብሎ መብራት እንዲቋረጥባቸው ይደረጋል ጥናታቸው እንዳይሰሩ فهل انا بقى كسياسي دلوقتي انا ታዲያኔ እንደ አንድ ፖለቲከኛ ወይም ውጪ እንዳለ አንድ ሌላ የውጭ ታዛቢ اعضاء الكونغرس እናም እንደ ኮንግረስ አባላት የሆኑ የአሜሪካን ወይም የአውሮፓ የተለያዩ ሀገራት የምክር ቤት አባላቶች الاربعه اللي هم كانوا متابعين قضيه سد النهضه دي በተለይ ይህንን የህዳሴ ግድብ በጣም በአንክሮ ሲከታተሉ የነበሩ የአውሮፓ ህብረት የጸጥታ ምክር ቤት የአሜሪካው ኮንግረስ የመሳሰሉት هروح اشوف الراجل اللي واخد جائزه نوبل እኔ እንደነሱ ብሆን አንድ የኖቤል ተሸላሚ ይሁንና በሰላም ጉዳይ የሚታወቀውን ዶክተር አብይ ነው ማየው مع العلماء اللي እና ዑለማዎችን ወይም አዋቂዎችንና የሪሰርች ደግሞ ማዕከላትን አደራጅቶ በዚህ የሚመጣው ነው የሚያዩት ولا الناس اللي عندنا اللي حاطه ناس ወይስ እንደኛ አይነቶቹ አንዳንድ ዝም ብሎ ሰዎችን አስቀምጠው ሲያበቁ የምሁራንን የሚያሰድዱ የሚያጥላሉ ዕውቀትን የሚጠሉ የሚሳደቡ كانوا العلماء بتشتمهم في الاعلام ከዛ በሚዲያ ላይ ብቻ እየቀረቡ መሳደብ ብቻ ኢትዮጵያ እንዲናት እንደዚህ ያሉ የሚወቅሱና የሚከሱ የሚሳደቡ ሰዎችን ማንንም የሚሰሙ ይመስላቸዋል واي حد يكتب في المقال في الموضوع ده يروح في داهيه صدق እና አንዳንዴ ትንሽ የዕውቀት ነገር ይዞ የኢትዮጵያ ግድብንም አንዳንዴ موضوعي ማለት ነው የኢትዮጵያ ግድብ ሐቅ ያለውን ፓርትም የሚጽፍ ቀላቅሎ ጥፋት አለ ይሄ ነገር አለ ብሎ ሚዛናዊ ነገር የሚጽፍ በሙሉ እየመታችሁ ያስወገዳችሁ እንዴት ይቻላል دولة صدق ده فبشوف مصلحتي ስለዚህ እኔ እንደ አንድ እንትን ትክክለኛውን አካሄድ የሚመርጡ የሚመስለኝ እነዚህ ሰዎች መስላህ ያለበትን ጥቅም ያለበትን ቦታ ነው የሚያዩት مصلحتي ان اثيوبيا في بلد عدد سكانها 120 مليون ኢትዮጵያ እንደ አንድ ትልቅ ቁጥር ያለባት ህዝቦች 120 ሚሊዮን ሰው የሚኖርባት የሆነች ሀገር اكتر شويه لو نصهم ما عندهمش الكهرباء في البيوت በቤት ውስጥ ግማሾቹ ያህል ምንም አይነት መብራት የማያገኙ የሆኑ ሰዎች ያለባት ሀገር لو دخلت لهم الكهرباء አሁን ምንድነው ስሙ ኤሌክትሪክ ይገባላቸዋል يشتروا تلفزيونات ከዛ ቴሌቪዥን ማየት ይጀምራሉ وخلاطات وبوتاجازات ቢያንስ ምግባቸውን በእንጨት በመናም የሚሰሩት የነበሩት በቡታ ጋዝ መስራት ይጀምራሉ ወይም በኤሌክትሪክ ማንደጃ መስራት ይጀምራሉ كده ويمشي الاقتصاد በቃ የኢኮኖሚያቸው በኢንዱስትሪው በመሳሰሉት ይፋፋል ስራቸው ይሄድላቸዋል ስለዚህ እነዚህ ሰዎች የናንተን ዝባዝንኬ ወሬ ነው የሚያምኑት ወይስ የደረሰላቸውን መልካም ነገር ነው የሚያዩት ዓለምስ የሚያየው የሰዎችን ለውጥ ነው ወይስ የናንተን ወሬ ነው بتاعي وانت لو اتقطعت عليك الميه او نقصت ميه
ده لو حصل ما فيش አንተ ግን ውሃ ይጎልብኛል ብለህ ትዘፍናለህ ግን ውሃ በፍጹም አልተቋረጠብህም እና ይሄ ከደረሰ እንኳን ብለን ነው ምናወራው ስለዚህ ውሃ አልተቋረጠባችሁ ውሃ እንደልባችሁ አለላችሁ ስበት ለከለም ده ايه اللي هيحصل ስለዚህ ይሄንን ውሃ እንደሚቋረጥባችሁ ወይም ደግሞ ውሃ እውነት እንደሚያልቅባችሁ ማረጋገጫ አንድ እንኳን መጥቀስ እማትችሉ اولا انا مقتنع مش هيحصل لك حاجه فبالتالي ስለዚህ እኔ እንደውም በደንብ ማቀው በፍጹም ምንም እንደዚህ ከባድ የሚባል ችግር አይደርስባችሁም بقف سياسيا ودبلوماسيا مع الطرف ስለዚህ የሚሻለኝ ከሌላው ትክክለኛ አካሄድ ከሚሄደው የፖለቲካም የዲፕሎማሲውን አካሄድ ያወቀበት የሆነ የኢትዮጵያ ወገን በሆን ይሻለኛል الحقق لمصلحه اقتصاديه وهو ምክንያቱም ትክክለኛ የሆነ የኢኮኖሚ ትሩፋት የሚያገኙ መሆኑን ማረጋገጫ አጥተዋል كان اثيوبيا وانت تحول ኢትዮጵያ ማለት ናት دبلوماسيا وسياسيا እናንተ ግን ዲፕሎማሲያችሁም ፖለቲካችሁም የተዘበራረቀ ነው لطرف مزعج دايما እና ሁሉ ጊዜ አስቸጋሪ አስጨናቂ ተሳዳቢ ሞጋች ምንድነው ይባለው ነገር ቆስቋሽ ናችሁ ينادي بمخاطر بس ሁሌ አደጋ ይምጣ ምንድነው ይባለው መሬት መንቀጥቀጥ ይፈጠር ምናምን ይያላችሁ አደጋ ጣሪዎች ናችሁ ما عندكش اي اثبات علمي ለዚህ ሁሉ ግን አንዲትም ዕውቀት ያለበት የሆነ ማረጋገጫ የላችሁም لما علماء يطلعوا يتكلموا ان في مخاطر እንደው ምናልባት ከማከል አንድ በዕውቀት የሚናገር ሰው መጥቶ ደግሞ በሚዛና የሆነች ሐሳብ ሊሰጥ ሲፈልግ تطلع بتشتمهم في الاعلام ላይ ወጣችሁ በሚዲያችሁ ላይ አፈርታ በሉታላችሁ ተሰድቡታላችሁ ታውግዙታላችሁ وغيره تسيب عليهم ሌላም وهكذا فهي دي ይሄ ነው አካሄዳችሁ سبب ان الدعم على مدى اخر 4 سنين ስለዚህ ላለፉት 4 አመታት ይህንን አይነት አካሄድ በመሄዳችሁ ነው አንድ ደጋፊ እንኳን ያጣችሁት ተራጓዕ كبير ሁሉ ጊዜ ወደ ኋላ ተወድቃላችሁ جدا وما فيش سياسي حول العالم በዓለም ላይ ማንኛውም ፖለቲከኛ እውነተኛ ፖለቲካ የሚያቅ هيروح يدعم دولة افريقية في نزاع مع دولة اخرى الا هو عايز يغطي نفسه ማንኛውም እናንተን በዚህ አይነት መልኩ የተበላሻ አካሄድ እየሄዳችሁ ምንም ሊያግዛችሁ አይችልም ስለዚህ አንዲት የአፍሪካ ሀገርን ለማገዝ የሚነሳ አንድ ማንኛውም የዓለም አቀፍ ትላልቅ ፖለቲከኛ የሚያየው እውነታን እና ሪሰርችን ብቻ ነው مش قلبه عليك ما احنا متفقين طبعا ان مفيش حد قلبه لا على مصر ولا على اثيوبيا ስለዚህ ማናችንም በፍቅር በልብ ምናምን በማታለል በማማለል ምናምን ብቻ ምናሸንፍ እንዳይመስላችሁ ኢትዮጵያን ብትሆን ግብጽም ስለዚህ የሚያዋጣው ትክክለኛ የሆነ ሪሰርች ማቅረብና መሞገት ብቻ ነው متفقين يعني ده ماشي ولا قلبه على اي حد تاني في منطقته بس هو عايز لما يدعم حد يبقى فيه حاجه تخليه شكله شيك ስለዚህ ማንኛውም እናንተን ለማገዝ ወይ እነሱን ለማገዝ አንድ ፖለቲከኛ ሲነሳ የማያሰውቅሰውን ትክክለኛ ነገር የቀረበለትን ማገዝ ግድ ይለዋል አለበለዛ ይወቀሳላ طيب ابحاث منشوره في مجلات زي ساينس ونيتشر ስለዚህ እንደ ሳይንስ እና ኔቸር የመሳሰሉ ትላልቅ የሆኑ መጽሔቶች ላይ የተረጨው የነሱ ጉዳይ ነው የኢትዮጵያኖች ጉዳይ ነው يقول ان السد ده زي الفل فانا لما ادعم ይሄ ግድብ ምንም ችግር እንደሌለበት ነው የተገለጸው የተጻፈላቸው وحد يسالني انا بدعم ليه اقول والله مكتوب علميا في اكبر مجالات في الكلام ده ስለዚህ አንድ ፖለቲከኛም ለምን ኢትዮጵያን ደገፍክ ከተባለ ቢያንስ የሚጠቅሰው የሆነ መረጃ ሪፈር አለው እገሌ መጽሔት ላይ እገሌ ጋዜጣ ላይ የተጻፈው የህዳሴ ግድቡ በዚህ መልኩ ነው ብለው ይነግራል ስለዚህ በዚህ አጋጣሚ ምሁሮች ትንሽም ቢሆን ብሎግ ስትጽፉ አንዳንድ እንትን ላይ ትዊተር ላይ ስትጽፉ የናንተ አንዳንድ የሚያዩዋችሁ የኮንግረስ ሰዎች የሚያዩዋችሁ ወይም የሚያዩት የሆነ አንዳንድ መጽሔት ላይም ሆነ ዌብሳይት ላይ የሆነ ሐሳባችሁን ስታበረክቱ ምን ያህል ተጽዕኖ እየፈጠራችሁ እንደሆነ በዚህ አጋጣሚ እየነገራችሁ ነው ተመስገኑ ልትመሰገኑ ይገባል